በዛሬ ቀን ሊዲያና ፍቅር ተዋረዱ። የሚገርም ነገር ነው። የአደይ ጊፍ ነው እንደዚህ ያደረጋቸው። ዴቭና አደይ ተጣልቶ ነበረ። ቢሆንም ግን ዴቭ እውነቱን ደርሶበታል። ፍቅርና ሊዲያ ያቀነባበሩት ነገር ነው እና ዴቭና አደይ እንዲጣሉ ያደረጉት እነሱ ናቸው ማለት ነው። እነሱም ደግሞ በምላሹ ተዋርዷል። ኤላ ቤት ሄዶ የኤላ ቤት እያመሰቃቀሉ ነበረ፣ ግን ተዋርዷል። ቤተሰቦች ደህና ናቸው ወይ? እግዚአብሔር ይመስገን። አደይ ድራማ ክፍል 29 ተለቋል። ገብታችሁ ዩት። ዛሬ ብዙ ነገሮች ተፈጥሯል። ለምለም ግን በጣም ከአደይ የበለጠች ብልህ ሴት ናት። አደይ ግን ምንም በቃ ማታውቀው ልጅ ናት። የሚገርማችሁ ነገር በየዋናቷ እየተጠቀሙ ፍቅርና ሊዲያ እያሰቃየዋት ነው። ግን ደግሞ ለምለም እንደ አደይ ስላልሆነች ለምለምም እናሰቃያታለን፣ ከዚህ ቤት እናስወጣታለን እያሉ እቅድ አውጥቷል ዛሬ ሊዲያና ፍቅር። ግን ደግሞ ለምለም እንደ አደይ ስላልሆነች መቼም ቢሆን የፍቅርን ሴራ የፍቅርን ማንነት ስለምታውቅ እንደ አደይ አትሰቃይላቸውም እና ዝም ብሎ ነው የለፉት። በክፍል 28 ውስጥ ለምለም አደይ ቤት መሄድ አለብኝ፣ እኔ አደይ ጋር መሄድ አለብኝ፣ ኤላ እዛ ውሰደኝ ብላ እዛ ሄዳ ነበር። ምክንያቱም ሀቢሉን የደበቀችው አደይ ስትል ነው። አደይ ላይ ሀቢሉን አግኝታለች፣ ግን አደይ ቢትሆን ትሰጠው ነበር። እንደዚህ እንኳን እንትን አትለው ነገር አልፈልግ ወይ ደግሞ አጣራለሁ አትልም። እና እችኛው ግን ብልህ ሴት ናት፣ በጣም ከአደይ የበለጠች። አደይ በጣም የዋናት እና ያ ሀብሉ አደይ ጋር ለእንዴት ተገኘ፣ ለምንስ ደግሞ ወደ እኔ መጣ የሚል ለማጣራት ነው። እና ሀብሉ እኔ ጋር ነው ያለው፣ ግን ደግሞ ለምንድን ነው ሀብል አንቺ ጋር እያለ ለምንድን ነው አንቺ ዝም አልሽኝ? ፍቅር እኮ ለዚህ ሀብል ልትገለኝ ነው ብትል፣ አንቺ እኮ ይሄ ሀብል ዝም ብዬ ከሰጣው የአንቺ ህይወት ይመሰቃቀላል። ሰዎቹ እስከመቼ ነው አንቺ ላይ ተጫውቶ የሚኖሩት? ስለዚህ አንቺን ከዚህ ችግር ለማስወጣት ሰዎች ጋራ እንዴት መኖር እንዳለብሽ በዚች ላሳይሽ ብላ ነው አደይ ለመርዳት ነው የሀብሉን የያዘችው ማለት ነው። እና እኔ በጣም ነው ያስደሰተችኝ። አደይ አሁን ከችግሯ ታስወጣለች ብዬ አስባለሁ እቺ ለምለም እና ግን ደግሞ ደብቃለች። አሁንም አልሰጠችም። ታውቃለች እንደ ጠፋ ሀብሉ እንደ ጠፋ። ኤላ ደግሞ በጣም ይሄ ነብል በጣም እንደሚወደው ለሱ አስፈላጊ ነገር እንደሆነ እና ታውቃለች። ግን ለአደይ የአደይ እውነት እንደዚህ ታፍኖ እንዲቀር አልፈለገችም። ለዛ ነው ብቻ ደብቃለች። ዛሬ ደግሞ ሊዲያ እነሱ ሲያወሩ ሰምታለች። ፍቅር አዳምጣለች። በር ላይ ቆማ ጆሮን ወደ በር ደቅና ነው የሰማችሁ። ለምለም ጋር ሀብል እንዳለ እና ሁሉንም ነገር ሲያወሩ ሰምታለች። እና አንድ እቅድ ነው ያወጡት። እሱ እቅድ ምንድን ነው? ለምለም እንትን ምድደሱ ለሄዴን እንትን በድጋሜ ሰርቀን እናምጣ ለእንትኑን ማለት ነው። ሀብሉን አምጥተን አደይ እንደገና እንድትባረር አደይ ሌባ ናት እሷ ጋር እንድገኝ እናደርጋታለን። እንደገና አደይም ከዚህ ቤት እንድትባረር እናደርጋለን። ለምለምም ደግሞ ከዛ ቤት እንድትወጣ እናደርጋለን ብሎ ተመካክሮ ነበረ። ግን ምን ዋጋ አለ? ጭራሹንም እራሳቸው ተዋረዱ ማለት ነው። እና ለዚህ እየቀጣቻት ነው። አደይ ራሱ ዛሬ በጣም ተማራለች። በቃ በዛ ላይ ያማታል። እረፍት አሰጣትም። ወረቀት እንደ ህፃን ልጅ እየቦጫጨቀች መሬት ላይ እየጣለች አሁንም ድጋሚ አጽጂ፣ ድጋሚ እንደዚህ አድርጊ። ዴቭ ደግሞ ያግዛታል። ዴቭ እያገዛት ደግሞ ስትመጣ ትናደዳለች። አንቺ ሊዲያም ዝቅ የሚያደርግ ነገር ጋር ለምን ትገኛለ ብላ ወንድሙን ትቆጣለች። ግን ዴቭ እንደዛ አይነት ሰው አይደለም። ሰው አክባሪ፣ ደሃንም የሚያከብር በቃ ሰው ሁሉ እኩል የሚያይ የተባረከ ልጅ ነው። ባርኮትም እንደዛ ነው። ግን እነኚህ ሁለት ሴቶች በስርዓት አላደጉ መሰለኝ። በጣም ከባድ ናቸው ጸባያቸው። በቃ ብር ስላላቸው ብቻ እንደ እንትን ራሳቸውን በጣም ከፍ ያደርጋሉ። ከፍ ማለት ደግሞ ዝቅ ያደርጋል እና ለዛ ነው
ብቻ ዛሬ ደግሞ ያደረገች ሊዲያ ምንድነው ዴቭ እንዲጣላት አደረገችው። እሷ ያው ኤላ ቤት ለምን ትሄጃለሽ ብላ አሰቃየችኝ። እንደገና ደግሞ እሱም ደግሞ እኔ ጋር እንዳይደርስ እየጨቀጨቀኝ ነው፣ በፍቅር እየጨቀጨቀኝ ነው ብላለች ብላ አቀጣጠረችው። እና ይሄ ነገር ደግሞ ሄዶ ተቆጣት ማለት ነው። ዴቭ ደግሞ ለአዴ ተቆጣት። ሁለተኛ እህቴን እንዳትቆጣት ድርሽ እሷ አጠገብ ድርሽ እንዳትላት ብሎ ተቆጣት። ግን አዴም በጣም አዘነች። በጣም ነው ያማዝንብህ፣ አንተ በዚህ አልጠበቅኩም ነበረ፣ እንዴት እኔ አንተ አጠገብ አልደርስም ማለት ለአደይ። ሁለተኛ የሚገርም እኮ ነገር ነው። ለዴቭም ለአዴም ለሁለቱም ነገሩት ማለት ነው። ለአዴይ ዴቭ ካሁኑ በኋላ አዴ ሰለቸችኝ እኔ ጋር እንዳትደርስ ነው። ለዴቭ ደግሞ እኔ እህትክ ተሰቃይቻለሁ በአዴ ምክንያት፣ እዚህ ቤት መኖር አልቻልኩም፣ ኤላ ቤት ለምን ትሄጃለሽ ብላ ነው በቃ ያሰቃየችኝ ብላ የውሸት ነገር። አሁን አደይ ነው ከሊዲያ እኩል የምታወራ፣ በጣም ከባድ ነው። እና ግን መጨረሻ ላይ አደይ ሁሉንም ነገር አወራች። እኔ አንተ አጠገብ አልደርስም፣ በፍቅርም አንተን አልጨቀጨቅም፣ እኔ ፍቅር ሁሉም ነገር ነግረኛለች። እንደገና ደግሞ ለእኔም እኮ ሊዲያ እንደዛ ብላኝ ነበር፣ ሁለቱም እኔ ላይ እየተጫወቱብን ነው ማለት ነው ብሎ ቅርታ ጠየቀት። እና አደይ እንግዲህ ንጹህ ሴት እንደሆነች ማንም ሰው ያውቃል። ሆነም ቀረ ግን እነሱ ነው የሚወድቁት መጨረሻ ላይ። ኤላ ደግሞ የለምለም ፍቅረኛ አሁን አባቴው ደውሎለት ወደ ውጭ ሀገር በድጋሜ ሊሄድ ነው። እኔ አባቴ ማስቀየም አልፈልግም፣ የሆነች ልጅ መታለች፣ ለአንተ እጮኛ ትሆናለች፣ ስለዚህ ቶሎና ብሎ ነው የደወለለት። ለምለም ደግሞ አለቀሰች። እኔን እንትተህ አትሂድ እባክህ፣ እኔ ያለ አንተ ማንም የለኝም፣ ቤተሰቦች የለኝም፣ ለ7 አመት የተሰቃየው ስቃይ ውስጥ አትክተተኝ እባክህ ብላ እየለመነች ነው። እሱ ደግሞ ይቅርታ ላደርግ አልችልም፣ አባቴ ከማስቀምም መሞት ይሻለኛል እያለ ነው። ከሄደም እኮ እኔ ፍቅረኛ አለኝ ማለት ይችላል። የእውነቱ ፍቅር ሀያል ነው ይባላል። እና እኔ ፍቅረኛ አለኝ፣ የምወዳት ፍቅረኛ አለኝ ብሎ ለምለምም በሌላ ሴት ባይቀይር ጥሩ ነው። ሌላ እንግዲህ የአባቱ ጋር ሲሄድ የሚወስን ውሳኔ ይኖራል ብዬ አስባለሁ። እንግዲህ ፍቅርና ሊዲያ ደግሞ ሀብሉን ሊሰርቁ ወደ ኤላ ቤት ገቡ። ለምለም አደይ ታማለች፣ አሁኑኑ ነይ ተብለሻል ነው ያለችው ሊዲያ። ያው ከዛ ቤት ሁለቱም ከወጡ እንትኑን ለመፈለግ ማለት ነው እየፈተሹ ኤላ መጣባቸው፣ እየፈለጉ ኤላ መጣባቸው። እንግዲህ መልስ አጥቷል። እንደገና ደግሞ የሀቢል ማጋ እንዳለ ዘለቀ ተናግሯል። ኤላ ሲያስፈራራው እኔ ለፍቅርና ለሊዲያ ሰጥቼቻለሁ፣ እኔ ጋር የለም ሀቢሉ እኔ ጋር የለም ብሎ እውነቱን አውጥቷል። አሁን ደግሞ እነሱ እየፈተሹ ስለሆነ ኤላ ይገባዋል ማለት ነው። ስለዚህ እውነቱ ይወጣል። ተዋረዱ። ሁለቱም በሰሩ ጉድጓድ ውስጥ በቆፈሩ ጉድጓድ ውስጥ ወጥቷል። የእውነት አደይ መቼም ቢሆን ነፃ ነው የምትወጣ። እንደዛ ነው ውዶችዬ። ብቻ ከባድ ነው። የፍቅርማ የተለየ ነው። በቃ ዋና ናት እሷ። ሊዲያም ጀምራለች። እንግዲህ ሊዲያ ጀምራለች እንደ ፍቅር። ውዶች ደህና ሆኖ አመሰግናለሁ።